እኔ የማስተምረው ግን ቤተክርስቲያን የማታስተምረው የትኛው ይመስላል? ያው ከታች እያየ ማለት ህዝብ ሁሉ ነው እናምናለን የሚለው ልዩነት የለም። ሁላችንም ነው የምናምነው። እሺ እስቲ ሌላ እሺ ከተናገርካቸው ውስጥ ምንም ማንም ቢሆን ማለት ነው ድንግል ማርያምን ብትሆን ብለሃል። እዛ ውስጥ ከተናገርካቸው ውስጥ በድንግል ማርያምም አይልም ወደ አብ ልታደርስ። እሺ ቀጥታ እንደዛ አይደለም ግን እሺ በወልድ በቀር በወልድ ካልሆነ በቀር ወደ አብ ልንደርስ አንችልም የሚለው ላይ በወልድ ካልሆነ አይሆንም። በወልድ ካልሆነ በማርያም አይሆንም፣ በቤታችን በቅዱሳን አይሆንም፣ በመላእክት አይሆንም። ምን ማለት ነው? ይሄ የሰው ልጅ ሞቶ ወድቆ ነበረ። አሁን በሞትንበት ጊዜ ያኔ በወደቅንበት ከእግዚአብሔር ርቀን በነበርንበት ጊዜ ያ የራቅ ነው። እነዛ ሰዎች እንደዛ ርቀን የነበር ነው እኛ ሰዎች አንዴ የማን የሚረብሸው ጸገነት ሚውት አድርጊው እህቴ፣ ሚውት አድርጋት መኩዚ። አሁን ደግሞ በደንብ ስሙ፣ ልትጠየቁ ነው ጋይስ። ይህን ነገር ታምናላችሁ አታምኑም የሚለውን በደንብ አድርጋችሁ ስሙ። ያኔ በኃጢአታችንና በበደላችን ሙታን በነበርንበት ጊዜ ጋይስ አዳም ኃጢአትን በመስራቱ ምክንያት ሰዎች ሁሉ ከእግዚአብሔር ርቀው በሚኖሩበት በዛን ጊዜ በጨለማ ውስጥ በምንኖሩበት በዛን ጊዜ ከዚህ ከድቅድቅ ጨለማ ወደሚደንቀው ብርሃኑ እንግዲህ ተጠርተናል እንደምታውቁት እና ከዛ ሞት ውስጥ አደገኛ ሞት ውስጥ ወደ ህይወት መጥተናል እና እንዲህ አይነት ነገርን ያገኘ ነው ርቀን የነበር ነው ወደ እግዚአብሔር የቀረብ ነው ጠላቶች የነበር ነው የእግዚአብሔር ልጆች የሆን ነው በማን ነው? በክርስቶስ በማርያም በቅዱስ ሚካኤል በማን ነው? እንዲህ አይነት ታላቅ በረከት ያገኘ ነው በማን ነው ጋይስ? እስቲ በማን ነው? ይኸው ዝም ብለን ከታች እስቲ ብላችሁ በቃ በማርያም በክርስቶስ ይኸው በክርስቶስ ከሆነ በክርስቶስ ብቻ፣ በማርያም ከሆነ በማርያም ብቻ፣ በሚካኤል ከሆነ በሚካኤል በማን ነው? ርቀን የነበር ነው ያኔ በበደላችን በኃጢአታችን ሙታን በነበረን ጊዜ በድቅድቅ ጨለማ ውስጥ ተጨንቀን ተጥለን በነበርንበት ጊዜ እግዚአብሔር እንዴት አድርጎ ነው ከዛ ከራቅንበት ቦታ እንዴት ነው ይሳበን? እንዴት በማን ነው ይሳበን? እያየ ነው አቤኑ በክንዱ ነው ይሳበን። አዎ በክርስቶስ አለቀ። በእመቤታችን አይደለም የቀረብነው በክርስቶስ ደም በጌታችን በኢየሱስ ክርስቶስ ቀርበናል። አንድ አለ እንትና የሚባል ቃዶሽ የሚባል ግን በማርያም ነው የቀረብነው እያለ ነው። ፕሮቴስታንት ነው በማርያም ነው የቀረብኩት እያለ ነው። ምን ይሻላል? የምር ነው። እግዚአብሔርን ቃዶሽ የሚባል ፕሮቴስታንት ነው፣ እሱ ብቻውን በማርያም ነው የቀረብነው እያለ ነው። አይ አሁን ይሄ ምን ነው የሚያሳየው መሰለ? አሁን አቤኔዘርን የሚያታለሉት እንደነዚህ አይነት ጴንጤዎች ናቸው። ምንድነው ቤተክርስቲያን ምን እንደምታስተምር ያው እናውቃለን፣ እንረዳዋለን፣ ግን እንዲታወቅ አይፈለግም በፕሮቴስታንት ውስጥ። አሁን አቤኔዘር ሆን ብሎ እንደዚህ እያደረገ ነው ብዬ አይደለም፣ እንደዛ ብዬ አላምንም። ግን ሆን ብሎ ግን አንዳንድ ሰዎች ልክ አሁን እንደጠራው አይነት ወንድሞች ምን ያደርጋሉ? አይ ቤተክርስቲያን እንደዚህ አታስተምርም፣ ክርስቲያኖችም እንደዚህ አያምኑም ለማለት እንደዚህ ተመሳስለው ገብተው በማርያም የሚል ነገር ይጨምራሉ። አየህ በቃ አሁን ሰው ይኸው በማርያም ነው ብለው የሚያስተምሩት ብሎ እንዲያስብ ማለት ነው። እና ይሄ የጌታ ጠላት መሆን ነው። ሰው የቤተክርስቲያን ጠላት ከሆነ የኢየሱስ ጠላት ነው። ልክ ማን ነው ጳውሎስ እንደተባለው ነው አይደል ጋይስ? አንድ ወቅት ላይ ጳውሎስ ማንን ያሳድድ ነበረ? ክርስቲያኖችን ያሳድድ ነበረ። ሰማዕቱ እስጢፋኖስ በሚገደልበት ጊዜ እዛ ጋር ተባባሪ ሆኖ የሰዎችን ጨርቅ ይጠብቅ ነበር፣ የወጋሪዎችን ማለት ነው። በኋላ ላይም ደግሞ ከዚህ ከኢየሩሳሌም የሚነሳና ወደ ደማስቆ ይሄዳል። ምን አውጥቶ? የማዘዣ ፈቃድን ይዞ የማዘዣ ፈቃድን ተቀብሎ ማለት ነው። እንዳለ በመንገድ ላይ የሚያገኛቸውን ሁሉ እያሰረ ለማምጣት እና ያሳድዳል ማለት ነው። እንዳለ ወደ ስር ለመወርወር ምን ለማድረግ ለማሰቃየት እና በዛን ወቅት ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን በዚህ በደማስቆ ላይ ተገለጠለትና ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አለ። እንዴ ሳውል ሳውል ስለምን ታሳድደኛለህ?
ጌታ ኢየሱስ ጳውሎስን ለምን ታሳድደኛለህ አለው። ጳውሎስ ክርስቶስን አሳዶት ነበር? አዎ ነበረ። እንዴት? የት አግኝቶት? እንዴ ኢየሱስ በአብ ቀኝ ተቀምጦ የለም እንዴ በክብሩ ልትሉ ትችላላችሁ። ትክክል ነው። ጌታ ኢየሱስ በክብር ከፍ ከፍ ብሎ አድርጎ በእግዚአብሔር ቀኝ በአባቱ ቀኝ ተቀምጧል። ግን በምድር ላይ የዚህ ሁሉን በሁሉ ክርስቶስ ሁሉን በሁሉ የሚሞላ ነው እንደምታውቁት። እና ሁሉን በሁሉ የሚሞላው የዚህ የክርስቶስ ሙላቱ የተባለች ቤተክርስቲያን ግን በመሬት ላይ አለች፣ በምድር ላይም አለች። ያችን የክርስቶስን አካል ወይም ሙላቱ የተባለችውን አካሉን ማሳደድ ኢየሱስ ክርስቶስን ማሳደድ ነው። ስለዚህ አንዳንድ ሰዎች ምንድነው በጣም የቤተክርስቲያን ጠላት ከመሆናቸው የተነሳ ሳያስቡት የክርስቶስን ጠላት መሆናቸው በዛው ነው የሚታወቀው። እና ቤተክርስቲያናችን የምታስተምረው ይህንን ነው። ርቀን የነበርነው እኛ የቀረብነው በእግዚአብሔር ምሕረት ልጁ ኢየሱስ ክርስቶስን ልኮልን በእርሱ በኩል ነው የሳበን። ኦኬ ልጁ ኢየሱስ ክርስቶስን ላከልን እና ልክ እንዴት ነው የራቀን ነገር ለማቅረብ ክንድህን እንደምትጠቀመው ምንድነው በኢሳያስ ላይ እንደተናገረው የገዛ ክንዱ መድኃኒትን አመጣችለት እንደተባለ የገዛ ክንዱን ይህም ቃሉን ማለትም ልጁን ኢየሱስን ላከና ርቀን የነበርነውን እኛን አቀረበን። እግዚአብሔር አስቀድሞ ዓለማትን ሲፈጥር ሰዎችን እኛን ሲፈጥረን በሚካኤል አልፈጠረንም፣ በማርያምም አልፈጠረንም። ሰዎችን ሲፈጥር በልጁ ነው የፈጠረው። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እንደተባለ ማለት ነው። ሰዎችን ሲፈጠር በልጁ ነው የፈጠረው። ሰዎች ሲወድቁም ያደሳቸው በልጁ ነው፣ ያዳናቸው በልጁ ነው። ስለዛ እንዲህ የዳነው ህዝብ ደግሞ ከዳነ በኋላ ይህ ህዝብ ምን ያደርጋል? አንዱ ለአንዱ ይጸልያል። ያኔ የቅዱሳን ምልጃ ይመጣል እንጂ የሞተ ሰው ከሞት ወደ ህይወት የሚመጣው በማንም አይደለም፣ በክርስቶስ ኢየሱስ ብቻ ነው። እስቲ ሌላስ ምን ይመስልሃል? እስቲ እኔ የማስተምረው ግን ቤተክርስቲያን የማታስተምረው አግሊልሻ ልጨምርልህ አንድ ሪከርድ ያንተን ትምህርት የሚያጠናክር የአባ ገብረ ኪዳን ይህንኑ ያሉት አለ። እሺ ደስ ይለኛል። ጌታችን ኢየሱስ ክርስቶስ ደም መንግስተ ሰማያት ለመግባት ዋስትና የሚሰጥ ደም ነው። ዋስትና የሚሰጥ ምክንያቱም ምንድን ነው? አዲስ ኪዳን የሚያሰኘው በክርስቶስ ደም የሆነው እርቅ ፍጹም እርቅ ነው። ፍጹም እርቅ ሁለት አይነት እርቅ አለ። ሰነፍ እርቅና ፍጹም እርቅ የሚባል። ሰነፍ እርቅ ማለት ምን ማለት ነው? ትተውኛል ብሎ እንዲያስብ ማድረግ ማለት ነው። አውቆ ማዘናጋት ማለት ነው። ከዛ ላይ የልብን መስራት። ይሄ መጨረሻ የዲያብሎሳዊ አካሄድ ማለት ነው። ሰነፍ እርቅ የሚባል ሰዎችን የሚያታሉበት ታርቀናል ብለው አርፈው እንዲቀመጡ ያደርጉና እነሱ ግን በውስጥ ስራቸውን ይሰራሉ። ያ ሰነፍ እርቅ ይባላል። እና ኢሳያስ ትርጓሜ ላይ ያለ ሰነፍ እርቅ ታርቀው ያሞኟቸዋል የሚል። ስለዚህ የጌታችን ኢየሱስ ክርስቶስ እርቅ ግን ፍጹም እርቅ ነው። ለምን መስላችሁ? ምን ያህል እንደወደደን ተመልከቱ ይላል ቅዱስ ጳውሎስ ሮሜ 5 ላይ። እንዴት? በልጁ ደም ታርቆናልና። አንድ ሰው በልጁ ስጋ ምሎ ከታረቀ እርቁ ፍጹም ነው ጅል ነው ነው የምትሉት? ፍጹም እርቅ ነው። እግዚአብሔር አብ የታረቀን በምኑ ደም ነው? በልጁ ደም። እግዚአብሔር ወልድ የታረቀን በራሱ ደም የታረቀን። እንዲህ ያለ እርቅ ፍጹም እርቅ ነው። ይህ ማለት ነው አንድ ሰው በሐዲስ ኪዳን የቱንም ያህል በድሎ ከተመለሰ የመታረቅ እድሉ ሰፊ ነው ጠባብ ነው ማለት ነው? ሰፊ ነው፣ ጠኛ ነው። ዝንቱ ደም ነባቢ ይኬለ እየንቴ፣ ይሄ ያፈሰስከው ደም ስለ እኔ ይጮሃል ማለት ይቅር በል ይላል። መሐር ወይ ተስኪ ብሎ ይቅር ያስብለኛል ነው። አብን የሆነ እንደሆነ በቅንው ወልድከ በስቁል ወልድከ ብለህ ነው። ወልድ እንደሆነም በእንተ ሥጋከ ወደምከ በቀራንዮ ስላፈሰስከው ደም ይቅር በለኝ ብንል ወዲያው ነው የሚለን። ይቅር የመባል ዋስትና የሚሰጠን ነው የጌታችን ኢየሱስ ክርስቶስ ለሚመለሱ ሁሉ ማለት ነው። ለሚመለሱ ሁሉ ክርስቶስ የምህረት ውሃ ነው፣ አዲስ ምንጭ ነው ይፈልጋል። እውነቴንም ነግራችሁ እና ለዚህ ነው አባ ጊዮርጊስ ኑ ኩልክሙ ርሱዓነ አልባስ ሀበ ዛቲ ነቅን ተታፈለፍል ሕጽበተ ሳይል
የይቅርታ መታጠቢያ ውሃን ወደምታፈልቀው የምድር የተዳደፋችሁ ጎስቋሎች ሁሉ ወደ መልካሚቱ ምንጭ ወደ ማርያም ነው የሚለው። ከእሷ የሕይወት ውሃ ሲፈልቅ ይገኛል። እሱ ራሱ ምን አለ? ዘጸማ ይምጻ ኀቤ ወይስታይ፣ የተጠማ ሰው ካለ ይምጣ አለ እና ማይነጽፍ ውሃ ክርስቶስን ተሰጠናል። ይቅርታ በዓመተ ምሕረት የተሰኘው ዓመቱ ለዛ ነው። ይቅርታው ፍጹም ነው። ይሄ ማለት ምን ማለት ነው? በጣም ነው እግዚአብሔር የሚፈልገን። እግዚአብሔር በጣም ነው እግዚአብሔር ወልድ የሚፈልገን። ለምን? በገዛ ልጁ ታርቆናል። እሱ ለምን? እስመ ተዋለጠ እግዚአብሔር ኩሉ ዓለመ በክርስቶስ። እግዚአብሔር በክርስቶስ ህልው ሆኖ እግዚአብሔር አብ ማለቱ ነው። ቅዱስ ጳውሎስ ሮሜ 2 ቆሮንቶስ 5 ላይ እስመ ተዋለጠ እግዚአብሔር ኩሉ ዓለመ በክርስቶስ፣ እግዚአብሔር አብ በልጁ በክርስቶስ ህልው ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና ይላል። ከራሱ ጋር ያስታርቅ ነበርና በገዛ ልጁ ነው የታረቀን። ይህንን እርቅ እግዚአብሔር በከንቱ የሚመለከተውና በቀላሉ የሚሰርዘው እርቅ አይደለም። ይኸው ነው። ቀጥል። በጣም ደስ ይላል። በረከታችሁ ትደርብን አባታችን እና እንግዲህ ከአባታችንም እንደሰማኸው ነው ስለ የክርስቶስ አስታራቂነት መካከለኛነት፣ ያለ እርሱ ወደ እግዚአብሔር ልንቀርብም እንደማንችል፣ ርቀን የነበርን ሰዎች ያለ እርሱ ወደ እግዚአብሔር ልንቀርብ እንደማንችል የሁላችንም እምነት ነው። የሁላችንም እምነት ነው። እሺ ሌላ እስቲ ምን ይመስልሃል? እስቲ ሌላ እንደው ቤተክርስቲያን የማታስተምረው ወይ ዮሐዴ? አንድ ከሃይማኖት አበው አጭር እንትን ላንብብለትና አሁን ከአባታችን በቪዲዮ ሰምቷል። አሁን ደግሞ ከሃይማኖት አበው የቅዱስ ቄርሎስ ሲሆን አጭር ንባብ ሃይማኖት አበው ለቅዱስ ቄርሎስ። በዚህ ጉዳይ እኔ ምንም ጥያቄ የለኝ። ጳውሎስን ሲናገር እኮ የአኬ ትምህርት ነው ስላልክ እኛ ከሰበክንላችሁ ወንጌል ውጭ የሚሰብክ ሰው ቢሆን መላእክትም ቢሆን የተረገመ ይሁን ይላል። ስለዚህ ይህንን የተባረከ ትምህርት ለኦርቶዶክሳውያን ይደርስ ደስ ይላል። የኦርቶዶክስ ገና ከጅምሩ የኦርቶዶክስ እምነት ነው። ከእናንተ በፊትም አቤል ፕሮቴስታንት ሳይመጣ በፊትም የእኛ ትምህርት ነው እያለን እኮ ነው። እስቲ አንብብልን፣ እስቲ አንድ አንብብልን። አቤል ይቅርታ ወንድሜ አንብብ እስቲ። ዋዲ አልገባም። ይሄ ወንጌል ይሰበክ ነው። ሌላ ጥያቄ የለኝም በዚህ መጀመሪያ። እሺ እንደዚህ ለማንበብ ያልፈለገን ይቅርታ አቤል፣ እንደዚሁ ማንበብ ፈልገን ነው እኛ። እሺ ገድላትና ድርሳናትን ምንድነው? አንድ አቤኑ ተረጋጋ እንጂ ወንድማችን ምን ሆነ ነው እንዲህ? ምን ሆንክ ወንድማችን? ከዚህ በፊት የተሞላችሁት ማይንዲስ ወረደ እንዴ? ባይወርድ አሪፍ ነበር። አያችሁ የሆነ ከዚህ በፊት የተሞሉት ማይንድ ሴት አለ። ትምህርቱ ትክክል እንደሆነና ቤተ ክርስቲያን እንደምታስተምረው ካወቁ ኦልሬዲ በፕሮቴስታንት የሚጸናላቸው ሰው የለም። ስለዚህም እንደው ማድረግ ያለባቸው ሰውን የሚያታልሉበት መንገድ መፈለግ። ምን ብለው ይሄ ትምህርት የአኬ ትምህርት ነው፣ ኦኬ ቤተ ክርስቲያኒቱ የማታውቀው ትምህርት ነው፣ አኬ በቃ ወንጌል ገብቶታል እየመጣ ነው አይነት ነገር ብለው ፖለቲካ ሰርተው ሞኝ የሚከተላቸውን ለማታለል የሚጠቀሙት። አሁን ቅዱስ ቄርሎስ እናንብብልህ። የኛ እንግዲህ ፒላር ኦፍ ፌዝ የሚባለው ቅዱስ ቄርሎስ ፕሮቴስታንት ከመፈጠሩ በፊት የነበረ የቤተ ክርስቲያናችን ታላቅ አባት ምን ብሎ እንደሚያስተምር በሃይማኖት አበው እናሳያቸው ሲባል አይ በቃ ችግር የለብኝም ምናምን ብሎ አታካራ መፍጠር አያስፈልግም። እምነታችን በደንብ በመጻሕፍቶቻችን ራሱ የተጻፉ ናቸው። አኬ ኢንቨንት አድርጎ ሊያመጣው የሚችለው ምንም አይነት ትምህርት ሊኖር አይችልም። ኢንቨንት አድርጎ ካመጣ ቀደም እንዳለውም የምርም ከቤተ ክርስቲያኒቱ ላይ የለም ማለት ነው። ኦኬ ልክ የሆነ ቸርች ኦውን ማድረግ ነው የሚቀረው ማለት እንደናንተ የእናንተ ዝም ብለው እየተነሱ ትምህርት ፋብሪኬት ያደርጋሉ። ልትሳደብ ነው እንዴ ታዲያ? ምንድን ነው አንብበው እንጂ ወደ እና ታዲያ ሊሰጡ አስቧል መሰለኝ። ሆነች ልጁ ሲወጣ ወደ እኔ ትዞራለህ እንዴ? የሆነው እንትን አዘጋጅተውልሃል መሰለኝ። የሆነ ቸርች እንክፈለው እንዴ እያሉ አሁን የሚያደርገው ሰው አጥተዋል መሰለኝ። አኪ እያሉ እና ከባድ ነው። አጭር ነች፣ አንድ ክፍል ነች። ለአንብባት 46ኛው ክፍል ላይ ያለች ነች። እንዲህ ይላል ነቢዩ ኢሳያስ ሰው ሆኖ ያዳነን
እርሱ ራሱ እግዚአብሔር ነው እንጂ ሰው ሆኖ ያዳነ እርሱ ራሱ እግዚአብሔር ነው እንጂ አማላጅ ወይም ደግሞ መልአክ አይደለም ይላል። በባዕድ ደም ወይም በሩቅ ብእሲ ሞት አላዳነንም ይላል። በምን በመልአክ አይደለም፣ በባዕድ ወይም በሩቅ ብእሲ በሰዎች ደም የዳንን አይደለንም አላዳነንም ይልና ራሱ በደሙ አዳነን እንጂ የሌላ ደም አይደለም። ራሱ ማለት እግዚአብሔር በገዛ ራሱ ደም አዳነን እንጂ በሌላ ደም አይደለም ይላል። ስለዚህም ጠቢቡ ጳውሎስ እውነቱን እንደሚገባ ነገር ተናገረ ይላል። ዕብራውያን ምዕራፍ 2 ከቁጥር 10 ይጠቅሳል። ስለዚህ ያዳነን ወይም ደግሞ የዳነው በሩቅ ብእሲ በመልአክ በፍጹም አይደለም፣ በራሱ በወልደ እግዚአብሔር በገዛ ደሙ ነው እንጂ ብሎ ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 7 ከቁጥር 13 በሚገባ እንዲህ ብሎ ይናገራል። በጣም ደስ ይላል። ይህ በዚህ ያዳንን በራሱ ነው፣ በአማላጅ አይደለም፣ በመላእክትም አይደለም። በጣም እኮ እግዚአብሔር ለኛ ያለውን ትልቅ ፍቅር የሚያስረዳ ነው በነገራ እና በዚህ አጋጣሚ ማለት ነው መፈተሽ ያለበት አሁን የፕሮቴስታንት ትምህርት ውስጥ አሁን ከወልድ በቀር ወደ አብ መቅረብ የለም የሚል ብዙ ጊዜ ያነሳሉ እና በወልድ በኩል ብቻ ምናምን የሚል ያነሳሉ። እሱ ራሱ ገብቷቸዋል ማለት በወልድ በኩል ሲሉ ምን ማለታቸው ነው የሚለው ብንጠይቃቸው መልካም ነው። በወልድ በኩል ሲሉ እኛ ምን እያልን ልዩነቱ ጥሩ ነው። ይህ በነገራችን ላይ በወልድ በኩል የሚለው ትናንትም እያወራን ነበርና ይህ በወልድ በኩል ወደ አብ መቅረብ የሚለው ትምህርት በጣም በቃ የሆነ በደንብ በምልአት ያለው እኛ ጋር ሀሳቡ። ይቅርታ እንግዲህ ፕሮቴስታንት ወንድመቶች እንደው እኛን ከሁሉም ነገር አስወጥተህ ትችላለህ እንዳትሉኝ፣ እንደዛ የማድረግ አባዜ ኖሮብኝ ሳይሆን በደንብ አድርጋችሁ ተከታተሉኝ። እንግዲህ ፕሮቴስታንቶች ማለት ነው በወልድ በኩል ወደ አብ መቅረብ የሚለው እኛ ጋር እንደሆነ ያለው ይሄ ሙሉ በሆነ መልኩ ትምህርቱ ያለው በወልድ በኩል ሰው እንዴት ነው ወደ አብ የሚቀርበው? እንዴት ነው የሚቀርበው? እስኪ በወልድ በኩል ወደ አብ እንዴ ወልድ ያው ስለሞተልን ነው ጌታችን ኢየሱስ ስለሞተልን ነው ምናምን ልትሉ ትችላላችሁ። ሰው ሆኖ ስለመጣልን ስለሞተልን አስታራቂያችን ስለሆነ ምናምን ልትሉ ትችላላችሁ አይደል? ስለዛ ምን እና እንግዲህ ርቀን የነበርን እኛ የእግዚአብሔር ልጆች እንሆናለን ማለት ነው በእርሱ ስራ። ኤፌሶን ምዕራፍ 2 ላይ እንደተነገረው ሁላችን ምንድነው በአንድ መንፈስ በእርሱ ስራ ወደ አብ መግባት አለን ተብሎ እንደተነገረ፣ ስለዛ ክርስቶስ ይህን ሁሉ ነገር ስላደረገልን ወደ አብ በእርሱ ስራ በክርስቶስ ስራ መቅረብ አለንና ክርስቶስ ይህንን ሁሉ ስራ ስለሰራልን በደሙ ነው የምንቀርበው ልትሉ ትችላላችሁ። እዚህ ድረስ ትክክል ነው። በክርስቶስ በደሙ መቅረብ፣ በክርስቶስ ስራ መቅረብ ምናምን የሚሉ ንግግሮች እነዚህ ትክክል ናቸው። መጽሐፍ ቅዱስ ላይ አሉ። እዛው ኤፌሶን ምዕራፍ 2 ላይ በደሙ ቀረባችሁ ይላችኋል። ርቃችሁ የነበራችሁ እናንተ በደሙ ደግሞ ቀረባችሁ ይላል እና ትክክል ነው። ግን ከሰው የሚጠበቅ ነገር የለም ወይ? አለ አይደል? ኦፍኮርስ አለ። አንዳንዶች ይሄ የመጀመሪያዎቹ እነ ሉተር እነ ካልቪን ምናምን ነፃ ፈቃድንም ስለተቃወሙ እነሱን ተዋቸው እና አትሊስት ግን ጴንጤ ወንድመቶቼ አንድ ሰው ቢያንስ ማመን የለበትም ይህን ነገር ለማግኘት አስቀድሞ ማለት ነው። አስቀድሞ ከእርሱ ያ ሰው ወንጌልን ሰምቶ አይ በቃ አሜን እሺ ብሎ መፈለግና መፍቀድ ከዛ አሜን ብሎ መቀበል አለበት የለበትም? አለበት ብላችሁ እንደምትመልሱ መቼስ አልጠራጠርም። እምነትማ ያስፈልጋል ማለታችሁ አይቀርም። ግን እምነት ብቻ ግን አይደለም የሚያስፈልገው፣ ጥምቀት ያስፈልጋል። ለምሳሌ ኧረ አያስፈልግም ትሉን እንዴት እንደሚያስፈልግ ላሳያችሁ። በወልድ ስራ ወይም በክርስቶስ ኢየሱስ ስራ ወደ አብ የምትቀርቡት ከክርስቶስ ጋር አንድ በመሆን ነው። ባጭሩ ክርስቶስ የእግዚአብሔር ልጅ ነው። እንደምታውቁት ርቃችሁ የነበራችሁ እናንተ ርቀን የነበርን እኛ መተን ከክርስቶስ ጋር አንድ ስንሆን ክርስቶስ የእግዚአብሔር ልጅ ስለሆንን ርቀን የነበርነው እኛም በክርስቶስ በኩል የእግዚአብሔር ልጆች እንሆናለን። ተመልከቱ ጋይዝ፣ ክርስቶስ የእግዚአብሔር ልጅ ነው። እኛ ደግሞ ሩቆች ነን፣ የሞትን ነን። ሩቅ የነበርነው እኛ የእግዚአብሔር ልጆች የምንሆነው የእግዚአብሔር ልጅ በሆኑ በክርስቶስ በኩል ነው ብለናል። ሰው እንዴት ነው ይህንን ልጅነት የምናገኘው ከተባለ ከክርስቶስ ጋር ስንት በመሆን አንድ በመሆን ልክ ከጌታ ጋር ይሄ የእግዚአብሔር ብቸኛ ልጅ የተባለው የእግዚአብሔር አንድያ ልጅ የተባለው ክርስቶስ ጋር መተህ ስትጣበቅ ወይም ከእርሱ ጋር አንድ ስትሆን በክርስቶስ በኩል የእግዚአብሔር ልጅ ትሆናለህ። በክርስቶስ በኩል ወደ እግዚአብሔር ቀረብክ። አየው፣ ክርስቶስ ሕይወትን የሚሰጥ ነው። ክርስቶስ ለዓለም ሁሉ የሚያበራ ነው ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ተመልከቱት። ስለ ብርሃን ሊመሰክር ስለመጣው ስለዛ ስለ ዮሐንስ ስለ መጥምቁ ዮሐንስ ይናገራል። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ግን ብርሃን
አልነበረም። እርሱ ራሱ ግን ብርሃን አልነበረም ይላል። ለሰዎች ሁሉ የሚያበራው እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ ተባለ። ለሰዎች ሁሉ የሚያበራው እውነተኛው ብርሃን የኔና የእናንተ ጌታ መድኃኒታችን ኢየሱስ ክርስቶስ ነው። ሰው እርሱ ብርሃን ሆኖ ተገለጠ። ስለዛ አሁን ሰው ከጨለማ ወደ ብርሃን ለመምጣት ከክርስቶስ ጋር አንድ መሆን አለበት። ከክርስቶስ ጋር አንድ ሲሆን ይህንን የክርስቶስን ብርሃን ኢንጆይ ማድረግ ይጀምራል። በዚህ በክርስቶስ ብርሃን ውስጥ መመላለስ ይጀምራል። የክርስቶስን ብርሃን የሚያገኘው እንዳልኳችሁ ከጌታ ጋር አንድ የሚሆን ከሆነ ነው። ስለዛ ከዛ ከድቅድቅ ጨለማ ወደሚደንቀው ብርሃኑ የሚመጣው አንድ ሰው፣ ከዛ ሞት ወደ ህይወት የሚመጣው፣ ከዛ ሩቅነት ወደ እግዚአብሔር ልጅነት የሚመጣው ይህን ሁሉ ነገር የሚያገኘው ከኢየሱስ ጋር ስንት በመሆን ነው? አንድ በመሆን። ከክርስቶስ ጋር አንድ የመሆን መንገድ እንዴት ያለ ነው የሚለውን መጽሐፍ ሲናገር እዚህ ላይ በጣም ክሪስታል ክሊር ነው መጽሐፍ እዚህ ጉዳይ ላይ አያሻማም። ራሱ በተለይ ጳውሎስ በተደጋጋሚ ይነግሩናል። ሮሜ ምዕራፍ 6 ቁጥር 3ን ተመልከቱት። ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከሞቱ ጋር አንድ ትሆኑ ዘንድ ተጠመቃችሁ አታውቁምን ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ ምን ያደረጋችሁ? የተጠመቃችሁ። ከክርስቶስ ጋር አንድ ስለሆናችሁ የተጠመቃችሁ አይልም። ከክርስቶስ ጋር አንድ ስለሆናችሁ የተጠመቃችሁ ሳይሆን ከክርስቶስ ጋር አንድ ትሆኑ ዘንድ ለመሆን ማለት ነው። ከክርስቶስ ጋር አንድ ለመሆን የተጠመቃችሁ። በገላትያ ምዕራፍ 3 ቁጥር 27 ላይ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ምን ብላችኋል? ለብሳችኋል። ክርስቶስን የለበሱት የተጠመቁ ናቸው። የተጠመቁት ደግሞ ከክርስቶስ ጋር ስንት ለመሆን? አንድ ለመሆን። ሰው ሲጠመቅ ከሆነ ከጌታ ጋር አንድ የሚሆነው፣ ከጌታ ጋር አንድ በመሆኑ ውስጥ ከሆነ ደግሞ ወደ አብ መቅረብ ያለው። እንግዲያውስ በወልድ በክርስቶስ ኢየሱስ ወደ አብ መቅረብ የሚገኘው በዚህ በታላቅ ምስጢር ውስጥ ነው። በዚህ በጥምቀት ውስጥ ነው።